የማይረክሰውን ነገር ለሰዎች አድርሰሃል። ለምን መልካሙን ማየት ተሳናቸው? ለምን ጥሩ ማየት ተሳናቸው? ለምን አንተን መጣል አሰቡ ፈለጉ? ይህንን አገር ልንገር፣ የመጀመሪያ ደረጃ ማናችንም የምንጠየቅበታል። በወንድማችን ውድቀት ላይ የምንራመድ የምንሄድ ሁላችንም እንጠየቃለን። እኔ እንደ መዝጊያ ሁለት ሀሳቦችን ብቻ አቀርባለሁ። አንዱን ለአንተ፣ አንዱን ለህብረተሰቡ። የመጀመሪያ ደረጃ ያቺን ሴት ሊወግሩ በመጡ ሰዓት እንግዲህ ከእሱ ኃጢአት የሌለው ይውገረው ነው። እውነት ኃጢአተኛ ካልሆናችሁ በቄን ውገሩት። እኔ በጣም ነው ደስ የሚለኝ ለዛ ስብዕና። አሁን ጸበል ስለማላገኝ ታውቃለህ፣ ቅድም ያልከው ነገር እውነትህን ነው። እዚህ ዩሮፓ ሀገር ላይ ምስክር መሆን እችላለሁ። ብዙ ሰዎች ድነዋል። ጸበል ስለማናገኝ ውሃው ላይ ውዳሴ ማርያም አድርገን ውሃውን ነው የምንጠጣው። ገባክ? ግን ምን ነው የእሷ እንትን ላይ የፈሰሰውን እንትን ደጇ ላይ ደርሼ ምን ነው አፈሯን ፍሳ አድርጌ ውሃ ውስጥ አድርጌ ብጠጣው? አየህ፣ እምነት ስለሌለን ነው። ገብቶሃል? እምነት የለንም። የእምነት ጥንካሬ የለንም። የእምነት ጥንካሬ አባቶቻችን እኮ ሩቅ ሆነው ስለሷ እያሰቡ የዳኑ የተረፉ አሉ። የእሷ ጸበል ነው ብለው ያንን እየወሰዱ ያንን እንደ መባረክ አድርገው የዳኑ ሰዎች አሉ። ይሄንን ላሰምር፣ እንደ ተዋህዶ ልጅነቴ ላሰምር ይገባኛል። አሁንም እባካችሁን አስምሩልኝ። የሚረክስ የተዋህዶ ጸበል የለንም። ይሄን ከመጽሐፍ ቅዱስ መምህርም የሆነ ያምጣልኝ። ይህንን እንደ መደምደሚያ ወደ በቄ ስመለስ፣ በቄ ወንድሜ ሪስፔክት አደርጋለሁ። እቺ በጣም ላራናት ብዙ ተራጋጭ ብዙ ነገር ወደ አንተ መጥተዋል። ትናንት ላይ ውድቀትህን ሞትህን የተመኙ አሉ። እኔ ደም ስለሚያስተሳስረን ብቻ አይደለም ይህንን እምልክ። ገና ነው፣ ገና ስትለወጥ ገና ብዙ ፈተና። ዲያብሎስ ስራው በጣም ብዙ ነው። ገና በእምነት ውስጥ በብዙ በተወሳሰበው ውስጥ ፈተናዎች ይመጣሉ። ለዛ አንተ ዝግጁ ሁን። ለዛ ልብህን፣ አንጀትህን፣ አንተን፣ ቤተሰብህን ደንዳና አድርጋቸው። ይህንን እንደ ወንድም ነው የምነግርህ። የተዘጉ ነገሮች ምሳሌ አባቶች ገብተው መግለጫ ሰጥተው በተዘጉ ነገሮች ላይ ቪዲዮ አይደለም በአካል ለምን አይመጡም? ከቻልክ መልስ ባትሰጥ። አሁን ከዚህ በፊት እኔ መልስ ስጥበት አይደለም እለው፣ ሊያሳስቱ ስለሚፈልጉ ውድቀትህን በትልቁ በልብ ውስጥ በነገሰችው በእመቤቴ ስለሚመጡ አሁን የተናገረችውን ነገር እኔ አልደግሞ ከአንድ ክርስትና ካለው ሰው ማይጠበቅ ነገር ስለሆነ ማለት ነው። ስለዚህ እንደ ወንድም ልብህን አደንድን፣ ጠንካራ ሁን፣ ስራክ ላይ ፎከስ አድርግ። ገባ ወንድሜ? ስራ ላይ ፎከስ አድርግ። ስራክ ነው አንተን የሚያሸንፈው። ብትወድቅ ማንም ዞሮ አያይህም። ይሄ የመጨረሻና የመጨረሻ ቃሌና መልስ ባሰጥ ይህንን ነው ምለው። ትላልቅ ወንድም እህቶቼ ስላሉ እነሱ ያወሩ። አመሰግናለሁ ስለተሰጠኝ እድል። ስጠየቅ አወራለሁ። ግን ያ ረከሰ ይረክሳል የሚለውን ጸበል የሚሉ ሰዎች በዚህ በኩል ሀሳብ ገብተው እንዴት እንደሚረክስ የእግዚአብሔር ኃይል ቢያሳውቁኝ ደስ ይለኛል። አመሰግናለሁ። በኬ በጣም አመሰግናለሁ። መልስ አለመስጠት እኮ ትቼ ነበር፣ ግን ይሄ ትንሽ ይከብዳል። ስለ እምነት ጉዳይ ነው ያለው ነገር ታውቃለህ። እኔ ስለ እምነት ስለሆነ ነው እንጂ ለብዙ ነገር መልስ ሳልሰጥ ማልፋቸው በጣም ብዙ ነገሮች አሉ። በእምነት በኩል ሲመጡ ደግሞ እኔ ጋር ያለውን እውነታ ወይንም ደግሞ በእምነት ደረጃ የማይደረጉትን ነገሮች እንደማላደርግ ለማሳወቅ ነው። ዛሬ የመጡት አሉ ቲክቶክ ላይ ትላንትና የማያውቁኝ ሰዎች ዛሬ የመጡት እንደፈለጉ ነው የሚረዱት። ሰዎች ባወራላቸው ልክ ነው የሚረዱት እንጂ የኔን ስራዎች የት ያውቃል? ዛሬ ቲክቶክ ላይ መጣ ሁሉም ሰው። ለምንድነው ትላንትና እኔ ቲክቶክ ስከፍት ከኔ ጋር ከፍቶ ቲክቶክ ያላየ ማለት አልችልም። ገባ? ከዛ አንጻር ነው አንተ ያዝከው ክርስቶስን ስለሆነ ነው። ገባክ? ክርስቶስን ለሰው መልስ መስጠት አይቻልማ። ያችን ነገር ያደረግከው አንተና እግዚአብሔር እመቤቴ ታውቃለች።
ለዛ ነው ገባ በረከትህን እንዳያሳጣክ ብዬ ነው። አንዳንዴ ንግግር ከክብርህም ያወርድሃል። ለዛ ነው ገብተዋል። ኦፍኮርስ እሱን ከክብሬ ወርጄበታለሁ። በቀደም በተናገርኳቸው ነገሮች ከክብሬ ወርጃለሁ ማለት እችላለሁ። እነዛ አይነት ቃላቶችን ተጠቅሜም አላቅም ተናግሬም አላቅም። ከሰንበት ተማሪ ይጠበቃል እንዴ ብሎ እስከ መሳደብ ደረጃ የደረሱበት ንግግሮችን ተናግሬያለሁ። ይኸውልህ የሆነ ነገር ውሃ ጃሪካን ውሃ ስር ደቀነ ሲሞላ ይፈሳል አይደል? ሲሞላ ይፈሳል። ሞላ በቃ ፈሷል። አልቻልኩም። ከመጠን በላይ ሞልቶ ፈሷል። እኔ ጋር የሆነ ነገር ችለ ሲያቅት ትናገራለህ። ከነሱ በታች አለመሆንህን እነሱ የሚናገሩት ቃላቶች በሙሉ እንደማይገዙ እኔ ጋር በነፃ እንዳሉ አውጥቼ እንደፈለኩ ማድረግ እንደምችል ያን ነገር ለዛ ነው እኮ መዝሙረን ጠርቼ ያስገባሁት። የዛ ቀን እኔ ሳልገባ መዝሙረን ጠርቼ ያስገባውን ለምን እንደሆነ ታውቃለህ? እንዳትንሸራተት ስለፈለኩ ነው። ገባ ክህነትህን ያወርደዋል። ለዛ ነው ክህነት ደግሞ ዝም ብሎ ሰው የሚሰጥክ አይደለም። መስዬ ትናገር። እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? መስዬ እንዴት ነሽ እህቴ? ደህና ነሽ? በመጀመሪያ በተለያየ ዓለም ላይ የምትኖሩ አኖል ትራቭልን ምርጫችሁ አድርጎ። እኛ የስራ ሰው ነን፣ ወደ ስራ ነው የምንገባው። አኖል ትራቭልን ምርጫችሁን አድርጉ። ወደ አሜሪካ ሆናችሁ፣ ካናዳ፣ ጅቡቲ ሆናችሁ፣ ኢትዮጵያ፣ ኢማራትም ኖራችሁ፣ ቤይሩት፣ ኳታር፣ በሁሉም ቦታ ላይ ያላችሁ ትኬት በባዮ ላይ ባለው ስልክ ቁጥር ትኬት መቁረጥ ትችላላችሁ። ቅናሽ ትኬቶች፣ ዲስካውንቶች በሚወጡ ሰዓት የተለያዩ ቪዲዮዎች ይሰራሉ። ምርጫችሁ አኖል ትራቭል ይሁን። የአኖል ትራቭል ሁለተኛ አካውንቱ ከላይ ከመመሪያ ላይ ከሚሚ ቀጥሎ በላይ በኩል ላይ ያለውን አካውንት ፎሎ አድርጉ። በቄ ከዚህ በኋላ ለአንድ ሰው መልስ ስሰጥ እንዳላይ የሚያቅህ ያቅሃል። ገባ? የሚያቅህ ያቅሃል። አንተ ስለ አንተ የሚያቅህ ያቅሃል። ማንም ሰው ከሚያቅህ በላይ ደግሞ አምላክህ ያቅሃል። ገባ? አንድ ቀን ለመዳም ቅመሞች ሞዴስ መግዣ እንኳን አቀብለው ማያውቁት በላመጣህ ብለው ሲተቹክ አንተ ወጥተህ መልስ እንድሰጥ አልፈልግም። በቄ የሌለብህን አይንብህ ምናቀውን አንተ የምታመልከው አንተ የምትከተለው አምላክህ ቀኙን ሲመቱት ግራውን እየሰጠ ነው። እኛስ አንድ አፍታውን ከመንፈሳዊ ዓለም ወጥተን ነው አፋችንንም እየከፈት የምንለው። አንተ በቤቱ ያለህ ልጅ ነህ። ለማንም መልስ እንዳሰጥ በቃ እዚህ ጋር ራሱ ገስት ላይ ራሱ ያሉት አያወሩም። በዚህ ላይ በቃ ከዚህ በኋላ በዚህ በጸበል ጉዳይ አስተያየት አይሰጥም። በቄ ካጠፋ የሚቀጡት አባቶች አሉት። አንድ የቤተ ክርስቲያን ልጅ ሲያጠፋት የቤተ ክርስቲያን ልጅ ሲያጠፋ ቤተ ክርስቲያን ስርዓት አላት። ጸበል ረክሷል። ያው የረከሰው ነው የሚረክሰው። ክርስቶስ ያከበረውን ክርስቶስ መንፈሱ ያደረበት ነገር አይረክስም። ይሄ እነሱ እንደሚጠጡት ድራፍት አይደለም። እነሱ እንደሚገለብጡት አረቄ አይደለም። እነሱ እንደሚያመሹበት መሸታ ቤት ሳይሆን ይሄ ከኪሎ በቄ እኔ እንኳን እቃ አምጣልኝ ብዬ እቃ ሳታመጣ ጸበል ይዘህን የመጣኸው ገባ። ስለዚህ ከዚህ በኋላ ለአንድ ሰው እንደዚህ ብለህ መልስ ስትሰጥ እንዳላይክ። በቃ አርፈክ ስራህን ስራ። በስራህ ነው የምትታወቀው፣ በመንፈሳዊ ስራህ ነው የምትታወቀው። አለቅ። ከዚህ በኋላ ጭራሽ በዚህ ጉዳይ ራሱ አስተያየት የሚሰጥ ሰው ካለ እናት ትሙት ከኔ ጋር ነው የምትጣላው። በቃ እኔ ወደ አንተ ነው የምዞረው። ስለዚህ የገባችሁ ትኬት ቆራጡ እንላለን። ይሄ ማለት በቃ ለተወረወረው ድንጋይ ቤት ሰራችበት ሰብስባ አየክ። ይሄ ነው በቃ ስለዚህ ይሄን ሰሞን በረራ ያላችሁ ወደ ኢትዮጵያ አብዛኛው መዳሞች አሁን ልጆቻቸው እረፍት ናቸው ያሉት። እናንተ ቫኬሽን ወደ ተለያየ ዓለም መሄድ የምትፈልጉ ልጆች ካላችሁ በቄ በትልቁን ትኬት የምትፈልጉ ግቡ። የሚያለች ሁላችንም ነቤኪ ወንድሞቻችን ገዝት ላይ ያሉ ትኬታችንን እንሸጣለን። ውሾቹ ይጮሃሉ፣ ግመሉ ይራመዳል። ግመሉ በቄ ነው። በቄ ወደፊት አለቀ። አንተ ያቆመህ እግዚአብሔር ነው፣ የሚጥልህ እግዚአብሔር ነው፣ የሚያነሳህ እግዚአብሔር ነው። የሰው ልጅ ሰውን ከፍም ዝቅም አያደርግም። ገባ? እግዚአብሔር አንተ እግዚአብሔርን በምትጠብቀው ግንብ ስር መጠበቅ አለብክ። በቃ ሁሌ የሚያገኝህ ቦታ አለ። እግዚአብሔርን የሆነ ቦታ ላይ ሆነክ ነው ጸሎት ያስለመድከው ቦታ ላይ ተገኝለት። እኛ ከቤቱ በቃ አንድ ነገር እኔ መናገር አልፈልግም። አንተ በላክልኝ ጸበል፣ አንተ በላክልኝ ቅባ ቅዱስ ምን ያህል እኔ ህይወቴ እንደተለወጠ ምን ያህል ብዙ ነገር እንደሆነ ታውቃለህ። ስለዚህ ተዋችሁ፣ ሰው ያውራ። አሁን ደግሞ የምታወሪ ጀግና ነች። ሰው ማለት እኮ ልንገር
ሰው ማለት ልንገርህ በቄ ኢየሱስ ክርስቶስ ላይ የተዘባበተ ነው። ገባ? ስለዚህ ከዚህ በኋላ ገስት ላይ የሚያላችሁ በጸበሉ ጉዳይ አስተያየት አይሰጥም። በቃ እዚህ ጋር ቆሙት። ሌላውም ሊሰጥ ይገባል። ሌላውም ስራው ምስክር ልሰጥ ነው። ማሲ ስለዳንኩበት ነው። ይቅርታ መስዬ፣ አንድ ነገር ላስታውስሽ የምፈልገው ሁሌም ለውድቀታችን መጀመሪያ የኛው ልጆች ናቸው። ይኸው መጥፎ ነገር ብናደርግ እንኳን መጽሐፍ ቅዱስ በዚህን ያክል አይደለም። ገባሽ? በቄን ማውራት እንችላለን። ፐርሰናል አጥፍተሃል ብለን ፐርሰናል ማውራት እንችላለን። በዚህን ያክል እንዲወድቅ ስራው እንዲበላሽ ከስራው ጋር ማገናኘት የለብንም። ለምን? ተናጋሪው እግዚአብሔር አለ። ለምን ወንድሞቻችን፣ ለምን የተዋህዶ ልጆች ላይ ፎከስ እናደርጋለን? ለምን ለማኝ እንዲሆኑና እንዲወድቁ እናደርጋለን? ለምን እንፈርድባቸዋለን? ያችን ሴት እንኳን የረከሰችዋን የወደቀችውን ያከበረው እኮ ክርስቶስ ነው። ለምን የኛ ልጆች ላይ ፎከስ ያደርጋሉ? ደግሞ ማለት ነው እኔ ሌላ ሃይማኖቶች እንኳን ቢሆኑ ያ ይችላሉ፣ ትክክል፣ ይሄ ስላለ እንላለን። የራሳችን ልጆች ልባችንን ይስበሩ። የኛ ምንለው ምንደገፋቸው ብንወድቅ እንኳን ብንሳሳት መንገድ እኮ ሊያሳዩን ነው የሚገባው። መስዬ እህቴ፣ ብንወድቅ ብንንገዳገድ እንኳን መጥፎ ነገር ብናደርግ መንገድ ብንስት እነሱ ከኛ የበረቱ ከሆኑ ለእኛ መጸለይ ነው ያለባቸው። አይዟችሁ ነው ሊሉን የሚገቡት። ለምን ይሰብሩናል? ለምን ትናንት በቄ ወድቆ እኮ ልሞት ነው ይኸው ገመድ በአንገቴ ላደርግ ነው ልሞት ነው ሲል እኮ ብዙዎቹ አልቅሰዋል። ቢሳሳት እንኳን ልንጸልይለት ነው፣ በርትተን ልንጸልይ ከጎኑ ልንሆን ነው የሚገባው። እንዴ ይሄ እኮ እንዴ ክርስቶስ እኮ የሞተልን እኮ ምንም ሳያጠፋ ነው፣ አጥፍቶ አይደለም። ለምን በርባንን ይሆናሉ? ለምን በመስቀል ይሙት ይታነቅ ለምን ይላሉ? ይሄ ክርስትና ነው? ይሄ ክርስትና ነው ወይ? እኔ ማንም ይምጣ ማንም ክርስቶስ ይሄንን አልሰበከንም፣ አላሳየንም፣ አላስተማረንም። ይሄንን ነው እኔ የምለው። እኔ በመሲ ሐሳብ 100% ነው የምስማማው። ዝጋው በቃ። መሲ ዘጋችሁ እኮ እንዳናወራ አይደለ? አወራን ማለት ቶፒክ ማስፋት ነው። ራስን ወደ ላይ አድርጊው። ሚሚ በቃ እሺ ማሬ፣ ቶፒኩን ዘግተሽዋል። በቃ ወደ ሌላ ሀሳብ። ከዛ ውጭ አትቦልኳቸው፣ ቁጭ ብሎ ያዳምጡን። ምክንያቱም የሚያቅሰው በአካል የዳበሰው ቀላል ነገር እኮ ነው። የድራይቨር ከፍላችሁ በየቦታው አሁን ጸበል ልትሄጂ ስትይ ራቅ ያለ ቤተክርስቲያን በታክሲ ነው የምትሄጁ። የታክሲው ክፈሉና ጸበል ውሰዱ ነው የተባለው። ገባሽ? አይናቸውና ጆሮአቸው ስለተቀላቀለባቸው ነው ወሬውን ያዞሩት። ስለዚህ በቂ አታወራም። በዚህ አጭር ጥያቄ መሆን የነበረበት በወቅቱም 5 ብር ዴሊቨሪ እዚህ ሀገር ላይ አለ ወይ? ይሄ ስራ ነው። እመቤቴ ተአምር ሰርታለች። በለተቀኗ ቁጭ ብላ አድረ መልካም ነገርን አይተናል። ስለሌላው አይመለከተንም። እናመሰግናለን። ይሄ ጸበል እንደዚህ ይሄ ሁሉ አጋንንት ነው የጮኸው። በኔ አጋንንት የጮኸበት ምክንያት አለ። በቃ እነዚህ ልጆች ይሄን ጸበል የወሰዱት ልጆች መዳኛቸው ነው። በዛው ወሰደው አለቀ። በቃ አንተ ተባርከህበታል በቂ። ስለዚህ ዘጋው። ያ ዩቲዩበሩ ወተትማ አስቤዛ ምንም ሲገዛ የሰው አጀንዳ አንስቶ ነው። ስለዚህ ተውት እሱን። ሰላም፣ እንዴት አመሻችሁ? ሰላም ናችሁ ወይ? አለን፣ ደህና ነን። እንዴት ናችሁ? እግዚአብሔር ይመስገን። ትኬት አለ። እግዚአብሔር ይመስገን። እንዴት ናችሁ? ጋሽ በቄ ጋሼ፣ ወይ ሰላም ነው? እግዚአብሔር ይመስገን አለው። እኔ አንድ ነገር ነው መናገር የምፈልገው፣ ብዙ መናገርም ስለማልፈልግ፣ ምክንያቱም ስለ ጸበሉ ጉዳይ እንደዚህ ነው ብዬ ለማብራራትም አልፈልግም። ምክንያቱም ማብራራትም አይጠበቅብንም ክርስቲያን ስለሆነ ማብራራትም ስለዛ ተመልሼ ማውራት እንደዚህ ነው ያ ነው እሱን አልፌዋለሁ፣ ቆይቷል ካለፍኩት። ግን ምንድነው እሱ አንድ ነገር ብቻ ነው ለምፈልገው። የሆነ ነገር መልካም ነገር በጎ ነገርን ስትሰራ የሆነ ነገር ስታደርግ እንቅፋት ከፊት ለፊት እንዳለ እያወቅ የሆነ ነገር እንቅፋት ሲመጣ ወደ ኋላ የምትመለስ ከሆነ ጥንካሬ ምኑ ጋር እንደሆነ አልገባኝም። ምክንያቱም እንደ ተዋህዶ ልጅነታችን አንድ የራሴን እይታ ማስቀመጥ ነው የፈለኩት። የመጀመሪያ ደረጃ ጸበል የሚረክስ አይደለም። ይኸውልህ በመጽሐፍ ቅዱስ ላይ የእግዚአብሔር መንፈስ ኃይሉ በውሃው ላይ ሰፈፈ ነው የሚለው። በሳምበዲ
የጸበል ኃይል መጀመሪያ የኦርቶዶክስ ልጆች ጥንካሬያችሁ ያ ነው እኮ። የሰናፍጭ ታክል እምነት ቢኖራችሁ ይህን ተራራ ተነቀልና ወዲያ ሂድ ብትሉት ይሄዳል ይላል። በበቄ በእኔ በሳምበዲ ጸበል የሚረክስ ነገር የለውም። እኔ ብዙ ጊዜ እሰማለሁ የብዙ የተዋህዶ ልጆች በወሬ መካከል ላይ ጸበሉ እንዲህ ብታረጉት ይረክሳል፣ ይህም ብታረጉት ይረክሳል፣ እንደዚህ ብታረጉት ይረክሳል ይላሉ። የእግዚአብሔር ኃይል እስቲ እህት ወንድሞቼ በምን አይነት ይሄ እኮ የሰነፍ የክርስትና የሰነፍ ንግግር ነው። የሰነፍ ንግግር ነው። ጸበል በዳቢሎስ እንኳን እኮ አይረክስም። እንግዲህ ፈተናን ባቀረበው ማለት ነው። የመጽሐቁን ታሪክ ማምጣት እኮ ይቻላል። 30 ዓመት እንዴት ታግሶ የእግዚአብሔርን ኃይል ጠብቆ እንዴት እንደዳነ ያሳያል መጽሐፍ ቅዱስ። ከመጽሐፍ ቅዱስ አምጡልኝ። ኃይሉ ይወድቃል፣ ኃይሉ ይረክሳል፣ ጸበል ይረክሳል የምትሉትን ከመጽሐፍ ቅዱስ አምጡልኝ። የየትኛው አስተምሮ ነው? በቃ የትኛው አስተምሮ ነው? እንግዲህ አንተም በቤተ ክርስቲያን ውስጥ ኮርሶችን ይወሰድክ፣ በአባቶች ኮርሶችን ወስዳል። አሁን እንደዚህ ነው በሃይላንድ መጥቶ በእንትን መጥቶ ምናምን አለ እንደ ተዋህዶ ልጅነቴ እማወራ የእግዚአብሔር ኃይል በውሃው ላይ ሰፈፈ ይላል። እኛ እሱን ምን ብለን እንጠራዋለን? የተቀደሰ ማለት ነው። ጸበል ብለን እንጠራዋለን።